ወላጆች ለልጆቻችሁ በየጊዜው መጫወቻ መግዛት ዛሬውን አቁሙ። ለመሰላችሁ ህፃናት በባህሪያቸው አዳዲስ ነገሮችን ሁሌም ይወዳሉ። ይህ ደግሞ ለአእምሯቸው ጥሩ ነው። አዳዲስ ነገር መማር መረዳት የሚችሉበት ነገር ነው። ሆኖም ግን በተደጋጋሚ በጣም ብዙ መጫወቻዎች የሚያገኙ ከሆነ ብዙ አይነት የስነ አእምሮና የስነ ባህሪ ለውጦች ያስከስታሉ። ከነዛ ውስጥ አራቱን በዛሬው ቪዲዮ ነግራችሁ መጥቻለሁ። እስከ መጨረሻው ቪዲዮ ተመልከቱ። ለብዙ ወላጆች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ቤተሰብ እንድትሆኑ ተጋብዛችኋል። አዳዲስ መረጃዎችን የምንለቀው ሰኞ፣ ሮብና አርብ ነው። በእነዚህ ቀናቶች 7 ሰዓት ተኩል ይጠብቁን። ይህ መረጃ እንዲደርሳችሁ ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክት መጫን አትርሱ። ህፃናት አእምሯቸው አዳዲስ ነገሮችን ሁሌም ይፈልጋል፣ ሁሌም ይሻል። ይህ ደግሞ ለአእምሯቸው ወሳኝ ነው። አዳዲስ ነገሮችን እየጠየቁ እያዩ እየሞከሩ ነው የሚማሩት። ገና ከምግብ ጀምሮ ጡት ከማጥባት ጀምሮ እያንዳንዱ ነገር እየሞከሩ እያዩ ነው የሚያደርጉት። ይህ ደግሞ ለአእምሯቸው በጣም ወሳኝ ነገር ነው። ታዲያ በጣም ብዙ መጫወቻዎች ገዝተን ኦቨር ስቲሙሌት ምናደርጋቸው ከሆነ ግን የስነ ባህሪ ለውጦች በደንብ ያሳያል። እነዛ የስነ ባህሪ ለውጦች ዋና እንምላቸውን አራቱ ነግራቸዋለሁ። ግን ከዛ በፊት ጨዋታ ለህፃናት ምንድነው የሚጠቅማቸው? ወይም ጨዋታ የሚባለው ለኛ ለፈን ነው አይደል የምናስበው? ለነሱ ፈን ብቻ አይደለም። ምን አይነት የአእምሮ ጥቅም ለህፃናት ይሰጣል የሚለውን አሁን ልንገራችሁ። አንደኛ የስነ አእምሮ ብስለትን ይጨምራል። ኮግኒቲቭ ዴቨሎፕመንት ይባላል። ኮግኒቲቭ ዴቨሎፕመንት ወይም የስነ አእምሮ ብስለት ማለት የማሰብ፣ የማሰላሰል፣ የፈጠራ አዳዲስ ነገሮችን የመልመድ እንደዚህ የመሳሰሉትን የአእምሮ ብቃት ይጨምርላቸዋል። ለምሳሌ አባሮሽ፣ አኩኩሉ ሊሆን ይችላል፣ መገጣጠም ሊሆን ይችላል። እነዚህ በሙሉ አዳዲስ ነገሮችን ክሬት የሚያደርጉበት እንዴት እንደሚደበቁ፣ እንዴት እንደሚሮጡ፣ እንዴት ነገሮችን እንደሚጠቀሙ አዳዲስ ነገሮችን ክሬት እንዲያደርጉ አእምሯቸውን እንዲጠቀሙ ይረዳቸዋል። ስለዚህ የመጀመሪያው ጥቅም አእምሯቸውን ብሩህ ያደርግላቸዋል። ሁለተኛው ዋናው ጥቅም ደግሞ የቋንቋ የንግግር ክህሎታቸውን ይጨምራል። ህፃናት ቋንቋ መልመድ ያለባቸው ይሄን በል፣ ውሻ በል፣ ላም በል እየተባለ ሳይሆን በአክቹዋል ጌም ውስጥ ወይም በአክቹዋል ጨዋታ ውስጥ ነው እየተነገራቸው ማለት ያለባቸው። ከዚህ በፊት አንድ ሰፋ ያለ ቪዲዮ ሰርቼላችሁ ነበር። ህፃናት ቶሎ አፍ እንዲፈቱ መናገር እንዲችሉ እንዴት መርዳት አለብን፣ ቀላል የሆኑ 10 የቤት ውስጥ መፍትሄዎችን ሰርቼላችሁ ነበር። ያን ቪዲዮ ማየት ከፈለጋችሁ ከታች ያለው ብሩክ ኪድስ የሚለውን ጽሑፍ ተጫኑ። በመቀጠል ዋናው የዩቲዩብ ቻናላችን ይመጣላችኋል። ያን ዩቲዩብ ቻናል ቪዲዮስ የሚሉን ስትጫኑ ከዚህ በፊት ከአንድ ወር በፊት ፖስት ተደርጓል። ያን ቪዲዮ እንድታዩት ጋብዛችኋለሁ። ስለዚህ ህፃናትን ቋንቋ ንግግር ወይም አፍ እንዲፈቱልን ከፈለገን የመጀመሪያ ማድረግ ያለብን የቤት ውስጥ ጨዋታዎችን ማጫወት። ለምሳሌ ልክ እንደነዚህ ወላጆች የቤት ውስጥ ቀላል የሆኑ መጫወቻዎችን መጠቀም ትችላላችሁ። እነዚህ አይነት ጨዋታዎች ህፃናት አእምሯቸው እንዲጠቀሙ ከዛ ደግሞ ወደ ቋንቋ እንዲሄዱ ለምሳሌ አቀብለኝ፣ ስጠኝ፣ ወርውረው፣ ምታው ምናምን የሚሉት ነገሮችን በጊዜ ሂደት እንዲሰሙ ከሰሙ በኋላ ደግሞ እንዲናገሩ ያበረታታቸዋል። ስለዚህ ሁለተኛው ጥቅም የቋንቋ የንግግር ብቃታቸውን ይጨምርላቸዋል። ሶስተኛውና ሌላው ዋናው ጥቅም ደግሞ ስሜትን ለመቆጣጠር በጣም ይረዳቸዋል። አስተውላችሁ ከሆነ በቲቪ በሞባይል ለብቻቸው ያደጉ ህፃናት በጣም አግሬሲቭ ይሆናሉ፣ ኃይለኛ ይሆናሉ። ወይ ቲቪውን ስትነጥቋቸው ወይ የሆነ ነገር ሲያጡ በጣም አግሬሲቭ ይሆናሉ፣ በጣም ይናደዳሉ፣ ራሳቸውን ያጋጫሉ፣ መሬት ላይ ይደባለላሉ። ይሄ በጣም የሚጠበቅ ነገር ነው። ሜልት ዳውን ይባላል ወይም ቴምፐር ታንትረም እንለዋለን። እንደዚህ አይነት ኃይለኛ መቆጣቶች ከምንድነው የሚከሰተው? ኢሞሽናል ዴቨሎፕመንታቸው በጣም ዝቅተኛ ስለሚሆን ነው። በእርግጥ እስከ 5 ዓመት ያለው ጊዜ ፕሪፍሮንታል ኮርቴክስ የምንለው የፊተኛው የአእምሮ ክፍል በደንብ ያልዳበረ ስለሆነ ኢሞሽናል ሊሆኑ ይችላሉ፣ ኃይለኛ ሊሆኑ ይችላሉ። ሁሉም እኔ ያልኩት ሊሉ ይችላሉ፣ የሚጠበቅ ነው። ሆኖም ግን ቲቪ ሞባይል ብቻ ያደገ ሰውና በጨዋታ ያደገ ህፃን ልጅ ስናነጻጽር በጨዋታና በወላጅ እንክብካቤ ያደጉ ህፃናት ቶሎ አይናደዱ። ህፃናት እንዴት ስሜታቸውን መግለጽ እንዳለባቸው የሚማሩት ከወላጆቻቸውና ከሌሎች ህፃናት ነው። ስለዚህ አብረው የሚጫወቱ ከሆነ እንዴት ኔጎሽየት ማድረግ እንዳለባቸው፣ እንዴት ማስረዳት እንዳለባቸው፣ ሲናደዱ እንዴት አክት ማድረግ እንዳለባቸው ይማራሉ። ስለዚህ ያን ነገር ስሜታቸው ካልም እንዲሆን እንዲቆጣጠሩ በጣም ይረዳቸዋል። በነገራችን ላይ አንድ ማወቅ ያለባችሁ ነገር ኢሞሽናል ኮሸንት የሚባል ነገር አለ። ያ ማለት ስሜትን የመግራትና የመቆጣጠር ብቃት ማለት ነው። ኢሞሽናል ኮሸንት ወይ ኢሞሽናል ኢንተለጀንስ የምንለው ነገር ስሜትን ተቆጣጥሮ ነገሮችን ለወደፊት ጥቅም ብሎ እየገፉ ወይም እየታገሱ መቆየት ማለት ነው። ይህ ደግሞ እስከ አዋቂነታቸው ድረስ ታጋሽ እንዲሆኑ፣ ነገሮችን በብርታት እንዲያልፉ፣ ነገሮችን በእነሱ ጥንካሬ ማለፍ እንዲችሉ በጣም ይረዳቸዋል። በነገራችን ላይ ከአይኪው ይልቅ ኢኪው ለኛ ውጤታማነት በጣም ወሳኝ ነው። አይኪው የስነ አእምሮ ፍጥነት፣ የማስታወስ የማስተዋል ነገሮችን የመፍጠር ብቃት ሲሆን ኢኪው የምንለው ደግሞ ኢሞሽናል ኮሸንት ይባላል። ኢሞሽናል ኮሸንት ማለት ስሜትን የመግራት የመቆጣጠር፣ ለመልካም ነገር ራስን መቆጣጠርና ነገሮችን ማዘግየት መቻል ማለት ነው። ይህ ደግሞ እስከ አዋቂነታችን ድረስ በጣም ወሳኝ የሆነ የህይወት ክህሎት ነው። ለምሳሌ አንድ ልጅ ኬክ አስቀምጣችሁለት ይህን ኬክ ሳትበላ 5 ደቂቃ ጠብቀኝ ከዛ በኋላ እኔ እመጣለሁ ብላችሁት ቁጭ አድርጋችሁ ብትሄዱ ያን ስሜትን ተቆጣጥሮ የመብላት ፍላጎቱን ተቆጣጥሮ መቆየቱ ለወደፊቱ ትምህርት ነው። ወይም ደግሞ ሌላ ነገር ለምሳሌ ይሄን ካረኩልህ በኋላ ይሄን አደርግልሃለሁ። መጫወቻ ለምሳሌ በተደጋጋሚ ሲጠይቁን ያን መጫወቻ መግዛት ያለብን በእነሱ አቺቭመንት ብታደርጉ ጥሩ ነው። ለምሳሌ ሳይክል ግዛልን ሲል አንድ ልጅ በዚህ ጊዜ ይህንን ካደረግ፣ ለምሳሌ በትምህርት ጎበዝ ሆነ በዚህኛው ኳርተር ይህን ያህል ካመጣህልኝ ሳይክል እገዛልሃለሁ ማለት ያስፈልጋል። ለምንድነው ይሄ? አንደኛ ኢሞሽናል ኮሸንታቸው ወይም ስሜትን የመቆጣጠር ብቃታቸው ጥሩ እንዲሆን ያደርጋል። ሌላው ደግሞ ዲሌይንግ
ግራቲፊኬሽን፣ ደስታን ለመልካም ነገር ሲባል ማዘግየት። ይህንን የሚማሩት በጨዋታ መካከል ነው። ይሄ በጣም ወሳኝ ነገር ነው። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና አደረሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ፣ ያ ማለት ህፃናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላቸዋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃልሉ ሲሆን አንደኛው በህፃናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላቸዋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። አራተኛው የጨዋታ ጥቅም ደግሞ ፊዚካል ስትሬንግዝ እንዲኖራቸው፣ ሲሮጡ ሲጫወቱ ባላንስ ማድረግ ኮኦርዲኔት ማድረግ እንዲችሉ፣ የአይን እና የሰውነታቸው ኮኦርዲኔሽን በጣም ፈጣን እንዲሆን በጣም ይረዳቸዋል። ይህ አካላዊ ቁመናቸው ደግሞ ለወደፊት ጤንነታቸው በጣም ወሳኝ ነው። በተጨማሪ ስፖርት የሚሰሩ የሚንቀሳቀሱ ህጻናት አፒታይታቸው የተሻለ ይሆናል። የመብላት ፍላጎታቸው የተሻለ ይሆናል። ረጅም ሰዓት ቲቪ ሞባይል ላይ ቁጭ የሚሉ ከሆነ ወይ አንድ መጫወቻ ላይ የሚቀመጡ ከሆነ ግን ምናልባት ምግብ ፍላጎታቸው ሊቀንስ ይችላል። ሰውነታቸውም እየደከመ ሊሄድ ይችላል። አምስተኛውና የመጨረሻው የምነግራችሁ ጥቅም ደግሞ ሶሻል ስኪል የምንለው ነገር አለ። ሶሻል ስኪል ማለት ከሌሎች ህጻናት ጋር የመግባባት የመረዳዳት፣ የአንዱን ባህሪ የመቀበል፣ ከዛ ደግሞ ቶለሬት ማድረግ፣ ኔጎሽት ማድረግ፣ ከሌሎች ጋር እንዴት መጫወት እንዳለባቸው ሶሻል ስኪላቸው በደንብ ያድጋል። አይ ኮንታክታቸው ጥሩ እንዲሆን ይረዳል። ስለዚህ ባጭሩ የአይምሯቸው እድገት ፈጣን እንዲሆንና ወደፊትም ስኬታማ እንዲሆኑ በትምህርታቸውም በስራቸውም ስኬታማ እንዲሆኑ በልጅነታቸው ጨዋታ በደንብ ማጫወት ያስፈልጋል ማለት ነው። ስለዚህ መጫወቻዎች ግን ሲበዙ በጣም ሲበዙ ያ ማለት በየቀኑ በወጣን ቁጥር አዳዲስ ነገሮች የምንገዛላቸው ከሆነ ግን 4 ዋና ዋና እክሎች ሊያጋጥመን ይችላል። የመጀመሪያው የስነ አእምሮና የስነ ባህሪ እክል ኦቨር ስቲሙሌሽን ነው። ኦቨር ስቲሙሌትድ የሆኑ ህፃናት አቴንሽን አይኖራቸውም፣ አይረጋጉም። ለምሳሌ ቲቪ ሞባይል ረጅም ሰዓት አታሳዩ ምንድነው ለመሰላችሁ አቴንሽን ፔሪዳቸው አጭር ስለሚሆን ነው። ልክ እንደዛ ሁሉ ብዙ መጫወቻ መንገዛላቸው ከሆነ ከአንዱ መጫወቻ ወደ ሌላ መጫወቻ ቶሎ ሺፍት ማድረግ ይፈልጋሉ እንጂ በአንዱ መጫወቻ ረጅም ሰዓት ቁጭ ብለው ክሬቲቭ በሆነ ወይ ሊጫወቱ አይፈልጉም። ከአንዱ ወደ አንዱ የሚሄዱ ከሆነ ስሜታቸውን ለመግራት ወይም ደግሞ አቴንሽን ፎከስ ማድረግ እንዲችሉ አይረዳቸውም። ስለዚህ ብዙ መጫወቻ አያስፈልጋቸውም። በውስን መጫወቻ ስቲል መጫወት ይችላሉ። ክፍት የስራ ቦታ ለህፃናት ነርሶችና ላቦራቶሪ ባለሙያዎች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶችና ላቦራቶሪ ባለሙያዎች አወዳድሮ መቅጠር ይፈልጋል። የመጀመሪያ ክፍት የስራ ቦታ ለህፃናት ነርሶች ነው። ብዛት 2 በህፃናት ህክምና 2 ዓመትና ከዛ በላይ እየሰራ ወይም የሰራች የትምህርት ደረጃዋ ወይም ደረጃው በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት የተጣራ ደሞዝ 20 ሺህ ብር ጥቅማ ጥቅምን ዲዩቲን ሳይጨምር ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል ወይም የሚችል የህፃናት ህክምና ላይ ቢያንስ 2 ዓመትና ከዛ በላይ የሰራች ተቀባይነት ታገኛለች። ሁለተኛው ክፍት የስራ ቦታ ላቦራቶሪ ቴክኒሻን ሲሆን የምንፈልገው ብዛት 2 የትምህርት ደረጃ ላቦራቶሪ ቴክኖሎጂስት የሆነ ልምድ 2 ዓመት እና ከዛ በላይ በህፃናት ህክምና ላይ ወይ ክሊኒክ ወይም ሆስፒታል ላይ የሰራ ወይም የሰራች የተጣራ ደሞዝ 15000 ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር ያገኛል። የስራ አድራሻ አዲስ አበባ ጦር ኃይሎች አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያችሁና ፎቶአችሁን ከታች ባስቀመጥነው የቴሌግራም ሊንክ ላይ ያስቀምጡልን። ቴሌግራም ላይ ሄዳችሁ ብሩክ ኪድስ ክሊኒክ ብላችሁ ሰርች አድርጉት። በዛ ላይ ሲቪያችሁን ፎቶአችሁን አታች ማድረግ ትችላላችሁ። እናመሰግናለን። ሁለተኛው የስነ ባህሪ ችግር ብዙ ጊዜ የሚያጋጥመን ብዙ መጫወቻ ቤት ውስጥ ያለው ልጅ ሁሌም ጠባቂ ይሆናል። ከእናንተ ይልቅ የሚጠብቀው እጃችሁ ላይ ያለውን ነገር ነው። ከእናንተ ፍቅር ሳይሆን የሚጠብቀው ከእጃችሁ ላይ የሚመጣለት ነገር በየቀኑ ኤክስፔክት ያደርጋል ማለት ነው። ያ ደግሞ ለአእምሮ ጥሩ አይመጣም። ሁሉንም ነገር እንደሚገዛለት ካወቀ፣ ሁሉም በብር እንደሚገዛ ካወቀና ሁሉ ነገር ማግኘት እችላለሁ ካለ ለወደፊቱ ባህሪው በጣም አስቸጋሪ ይሆናል። ሁሉ ነገር ማግኘት የሚችል በብር እንደሚገዛለት እሱም ሁሉ ነገር ማግኘት እንደሚችል ካወቀ ለምንም ነገር ኬር አይሰጠውም። እናንተንም ኢቭን አያመሰግናችሁ። ሆኖም ግን እናንተ ተራ በተራ ለምሳሌ 3 መጫወቻዎችን ለአንድ ሳምንት አሳይን አድርጋችሁ በዛ ክሬቲቭ ሆኖ እንዲጫወት መርዳት አለባችሁ። 2 ሳምንት 3 ሳምንት ቆይታችሁ ደግሞ ሌላ አዲስ መጫወቻ ቢኖረው በሱ ደግሞ ክሬቲቭ ሆኖ 2 ሳምንት 3 ሳምንት ቢጫወት በዛ መልኩ ቢሄድ ግን እናንተን ማመስገን ይጀምራል። ያ ማለት ሁሉም ነገር በአንዴ እንደሚገኝ አያውቅም። ከሆነ አቺቭመንት በኋላ የሆነ ነገር እንደሚመጣ ይጠብቃል። ያ ደግሞ ለወደፊቱ የስነ ባህሪው እድገት በጣም ወሳኝ ነው የሚሆነው። ሶስተኛው ብዙ መጫወቻ መግዛት ችግሩ ደግሞ ኢማጂኔቲቭ ፕሌይ ወይም ክሬቲቭ ፕሌይ እንዳይኖራቸው ያደርጋል። ያ ማለት የራሳቸውን ብቃት ተጠቅመው አዳዲስ ነገሮችን እንዳያደርጉ። ለምሳሌ እናንተ የህፃናት የቤት ውስጥ እቃዎች አሉ የምትገዙላቸው። ለምሳሌ ስቶቭ የሚመስል ፓን የሚመስል ወይም መጥበሻ የሚመስል ነገሮች፣ መክተፊያ የሚመስሉ ነገሮች አሉ አይደለ? እነዚህን ለምሳሌ ሰጣችሁ በተለያየ አይነት ነገር ለምሳሌ ቅጠል እያመጡ እየቆረጡ ጎመን እየሰራ ነው ብለው እንዲያስቡ ጊዜ መስጠት ይኖርባቸዋል። ዛሬ እሱን
እሱን ገዝታችሁ ሌላ የምትገዙላቸው ከሆነ በሱ እንዴት መጠቀም እንዳለባቸው አይምሯቸውን አያሰራቸውም። ሶ ኢማጂኔቲቭ ኤንድ ክሪኤቲቭ ፕሌይ የሚባለው ነገር በፍጹም አይችሉትም። ሶ ይህንን ማስወገድ ይኖርባቸዋል ማለት ነው። አራተኛውና ትልቁ ችግር ደግሞ እንደሆነ ታውቃላችሁ፣ ስስታም ይሆናሉ። ስስታም ይሆናሉ። ሁሉም ነገር ለነሱ ብቻ የተገዛ ይመስላቸዋል። ሁሉም ነገር የነሱ ይመስላቸዋል። ሼር ማድረግን አይፈልጉም። ለብቻቸው ራሳቸውን አግልለው መጫወት ይፈልጋሉ እንጂ ከሌሎቹ ጋር በአንድነት ለመጫወት ሶሻል ስኪሎቹን ለማሳደግ አይረዳቸውም። ስለዚህ ወላጆች ምን ማድረግ አለባቸው? አንደኛ የምነግራችሁ ነገር አቺቭመንት ቤዝድ የሆኑ መጫወቻዎችን መግዛት። ለምሳሌ ከአንድ እርከን በኋላ አንዱን፣ ከአንዱ አቺቭመንት በኋላ አንዱን። ለምሳሌ በዚህ ሳምንት ልብስን ጥፍጥፍ አድርገህ ሁልጊዜ የምታስተካክል ሁልጊዜ የምታስቀምጥ ከሆነ በሚቀጥለው ሳምንት ላይ ይሄን እገዛልሃለሁ ስትሉት ልጁም አእምሮ ሬዲ ይሆናል። ነገሮችን ከሰራ በኋላ አዲስ ነገር እንደሚያገኝ አእምሮን ያሳምናል። ስለዚህ ዝም ብላችሁ ያለ ውጤት ከመስጠት ይልቅ ውጤት ቤዝድ የሆነ በውጤት ላይ የተመሰረተ ሽልማት ማድረግ ትችላላችሁ። ሁለተኛ ማወቅ ያለባችሁ የእናንተ ፍቅር በምትገዙት የመጫወቻ ብዛት ሳይሆን ለነሱ በምትሰጡት ጊዜና በምታርጉት ጨዋታ ልክ ነው የሚለካው። ስለዚህ ልጆች ካደጉ በኋላ የሚያስታውሱት የተገዛላቸው የመጫወቻ ብዛት ሳይሆን ከእናንተ ጋር የሚያሳልፉትን ጊዜ ነው። ከአባዬ ጋር እንደዚህ አረግ ነበር፣ ከማዬ ጋር እንደዚህ አረግ ነበር እያሉ የሚናገሩት ነገር ትዝ ይላቸዋል እንጂ መጫወቻቸውን ይረሱታል። ስለዚህ አብዝቶ መጫወቻ ከመግዛት ይልቅ አብዝቶ ለልጆቻችን ጊዜ መስጠት በጣም ወሳኝ ነገር ነው። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስፍሩልን። ምናልባት ይህ ዩቲዩብ ቻናላችን ላይ አዲስ የሆናችሁ ሰዎች ካላችሁ ብሩክ ኪድስ ይባላል። ሰብስክራይብ አድርጋችሁ ምልክት ተጫኑ። አዳዲስ መረጃዎችን ታገኛላችሁ። ሰኞ፣ ሮብና ዓርብ እንገናኝ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ